በሐሳብ በስሜት በተግባር የሚሰሩ ማለት ነው። ማቆም ያለብኝ ጌም ፕላን ውስጥ ብለን ቱ ስቶፕ ሊስት ያስፈልጋል ማለት ነው። በዛው ልክ ደግሞ ቱ ዱ ሊስትም ያስፈልጋል መከወን ያለብኝ ነገሮች። ስለዚህ ቱ ዱ እና ቱ ስቶፕ ከሌለ ጌም ፕላን ውስጥ ጌም ፕላኑ ውጤታማ አይሆንም ማለት ነው። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም ጤና ይስጥልን። እንዴት ናችሁ? ሲሳይ ምህረት ነኝ። ጌም ፕላን ውስጥ ላላችሁ ሰዎች የሚሆን ሁለት መሰረታዊ ነገሮች ማለት ነው። አንደኛ ጌም ፕላን የስራ ባህልን በደንብ ለመጨመር የሚጠቅመን ነገር ስለሆነ የስራ ባህል ነው። በአዲስ ኒው ካልቸር የመስራት የማደግ ካልቸር ቢውልድ የምናደርግበት ስለሆነ አብረዋችሁ ከጀመሩ ሰዎች ውጭ አዳዲስ ስለሚመጡ ሰዎች ብዙ ጌም ፕላን ውስጥ መሆናችሁን አትንገሯቸው። ስራ ውስጥ እንደሆናችሁ ይወቁና ያንን ባህል ማንነት እንዲያደርጉ ለአዳዲስ ሰዎች ጌም ፕላን ውስጥ ነው ምናምን አትበሏቸው። በቃ ስራ እንደዚህ ነው የሚሰራው። ስራ ውስጥ በቀጥታ ፕላትፎርም ውስጥ እንዲገቡ ማድረግ ነው። ጌም ፕላን ውስጥ መሆናችሁን ከጀመራችሁበት ቀን በፊት ላሉ ሰዎች ብቻ እና በዙሪያችሁ ላሉ ሰዎች መሪዎች ነው የምታደርጉት። ሁለተኛውና መሰረታዊ ነገር ጌም ፕላን ስትጀምሩ ቱ ዱ ሊስት እና ስቶፕ ሊስት ይኖራችሁ። ምክንያቱም ጌም ፕላን ሰዓት ጨምሮ መስራት ነው፣ አዲስ ተአምር አይደለም። ሰዓትና ትኩረትን መሰረታዊ ነገር ላይ ማድረግ ነው። ሁለቱን ነገሮች ስታደርጉ የምከውናቸውና የማልከውናቸው ነገሮች ተብሎ መከፈል መቻል አለባቸው። ስሜታችንን የሚቀይሩ ውጤታችን ላይ ተጽዕኖ ያላቸው ነገር ግን የምናደርጋቸው የሆኑ ተግባራቶች አሉ። በሐሳብ በስሜት በተግባር የሚሰሩ ማለት ነው። ማቆም ያለብኝ ጌም ፕላን ውስጥ ብለን ቱ ስቶፕ ሊስት ያስፈልጋል ማለት ነው። በዛው ልክ ደግሞ ቱ ዱ ሊስትም ያስፈልጋል መከወን ያለብኝ ነገሮች። ስለዚህ ቱ ዱ እና ቱ ስቶፕ ከሌለ ጌም ፕላን ውስጥ ጌም ፕላኑ ውጤታማ አይሆንም ማለት ነው። በስተመጨረሻ ቲፕ ማድረግ የምፈልገው ጌም ፕላኑ የአንድ ወር ጌም ፕላን ብላችሁ 31ኛው ቀን ላይ የት ልትሄዱ ነው? 91ኛው ቀን ላይ የት ልትሄዱ ነው? ውጤት ለመገምገሚያ እንጂ ስንጨርስ ለማቋረጥ እዛ ስነ ልቦ ነው። ጌም ፕላናችን የምንፈልገውን ውጤት እስክናመጣ ድረስ ይቀጥላል። የምንፈልገውን ውጤት ስናመጣ ብቻ ነው የምናቆመው። ለመለካት እንዲመቸን ነው 90 ቀን ፕላን ምናምን የምንለው እንጂ ይሄ ልባችን ውስጥ በቃ እዚህ ድረስ አቆማለሁ ብለን እንዳናስብ ማለት ነው። የጂም ሮን ስለ ጌም ፕላን የሚያወራው አለ። እሱን ቪዲዮ ብታዩት በጣም ደስተኛ ያደርጋል። ጌም ፕላን ሲጀመር በጣም ደስ ይላል። ከ10 ምናምን ቀን በኋላ ይሰለቻል። በጣም ብዙ ፈተናዎች ይበዙበታል። አንድ ወር ምናምን ሲሆን በጣም ብዙ ውጤት መምጣት የሚጀምረው ከሁለተኛው ወር በኋላ ነው። ብዙ ዘርተን ማለት ነው። ስለዚህ በጽናት በወጥነት እስከቀጠላችሁ የዘመቻ ስሜት ኖሮ ተአምር ማምጣት ትችላላችሁ። 2017ንም በድል ማጠናቀቅ 2018ንም ተአምራዊ ውጤት መጻፍ ይቻላል። ቱ ስቶፕ ሊስት ግን ይኖራችሁ። ያንን ካረጋችሁ ትልቅ ውጤት ማምጣት ትችላላችሁ። ባህል ሆኖ ስራ ባህል የሆነበት ቡድን እንድትመሰርቱ እመኝላችኋለሁ። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።